ይሄ ቤት እጅግ በጣም ቅንጡና ሌግጀሪ አፓርትመንት ነው። የዲማ ሆፕ ፕሮዳክት የሆነ ማለት ነው። ታዲያ የምታዩት የሰራተኛ ክፍል ነው። የሰራተኛ ክፍሉ ራሱን የቻለ መኝታ ክላስና ባዝሩም ያለው ማለት ነው። እንየው ባዝሩሙ በጣም ነው የሚያምረው። የተጠቀምናቸው ማቴሪያሎች እዩ። ጃጓርድ ነው፣ ራክ ሴራሚክ ነው። ይህን እዩት፣ የሜላን ፕሮዳክት ነው። ስካን አድርጋችሁ ቼክ ማድረግ ትችላላችሁ። አሁን የነበርነው የሰራተኛ ክፍል ነው፣ በውጪ ማለት ነው። ምንም አይነት ኮኔክሽን ከዋናው ቤት ጋር የለውም። ይሄ ደግሞ የምታዩት በራችን ነው። ሜዲን ኢጣሊያ የሆነ በር፣ የኮንክሪት በር ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም የሚችል እጅግ በጣም ቅንጡና ሌግጀሪ ቤት። 7 አይነት የቁልፍ አማራጮች ያሉት ቤት ነው የሚሆነው ማለት ነው። ይሄ ደግሞ የምታዩት ኦፕን ኪችን ነው። ለኦፕን ኪችናችን ፊት ለፊት ደግሞ የምናገኘው ሳሎናችን ነው። በጣም ሰፊ ሳሎን እዩት እንዴት እንደሚያምር። በጣም ሰፊ ሳሎን ይኖረናል። ሊቪንግ እንደ ዳይኒንግ ሩም ያለ እዚህ ጋር ዳይኒንግ ሩማችን ነው የሚሆነው ማለት ነው። እዚህ ጋር ደግሞ ሊቪንግ ሩማችን ነው የሚሆነው። ይሄ የስክሪን ቦታችን ነው። እዩት በጣም ሰፊ የስክሪን ቦታ ነው ያለው። ይሄ ሁሉ ሙሉ የስክሪን ቦታ ነው። ይህን የሚመስል ቤት 290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ቤት ደግሞ በውጭ ያለው ማለት ነው። ይህ ቤት ሰፋብን ካላችሁ በኋላ መጨረሻ ላይ የምነግራችሁ ነገር ይኖራል። ተከታተሉኝ። ሌላው የዚህ ቤት ደግሞ በጣም ረጅም ባልኮኒ ላሳያችሁ። እዩት፣ በጣም ሰፊና ረጅም ባልኮኒ በጣም ነው የሚያምረው። ጥሩ የከተማ ቪው ታገኙበታላችሁ። በሁሉም ዳይሬክሽን ከተማውን ማየት ትችላላችሁ። ፊት ለፊት ደግሞ የምናገኘው የማስተር ቤድሩሙ እና የሳሎን ባልኮኒ ሸር የሚያደርጉበት በር ነው። በማስተር ቤድሩሙ ጋር ስንገባ አሳያችኋለሁ። ይህ ቤት 3 መኝታ ክላሶች አሉት። አንደኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊና ራሱን የቻለ ባዝሩም ያለው ማለት ነው። አሁን ወደዛው እንገባለን። እዩት፣ በጣም ነው የሚያምረው። በጣም ሰፊ ነው። በጣም ሌግጀሪ ነው። ቅድም ማስተር ቤድሩሙና ሳሎናችሁ ሼር የሚያደርጉት ያልኳችሁ ባልኮኑ ይሄ ነው። በዚህ አሁን ያለሁት ማስተር ቤድሩም ወጋ ነው። ይሄ ተከፋች በር ሲከፈት በዚህ ሼር ማድረግ ትችላላችሁ ማለት ነው። ይህን አፓርትመንት በቦሌ መድኃኔዓለም እየገነባ ነው እንገኛለን። ከፈለጋችሁ ከባለ 1 መኝታ እስከ ባለ 4 መኝታ በቦሌ መድኃኔዓለም። ሌላ ደግሞ ከዚህ ቀጥሎ ማስተር ባዝሩሙ ነው። ማስተር ባዝሩሙ ላይ የተጠቀምነው ራክ ሴራሚክ ነው። ማቴሪያሎቻችን ይያቸው የጃጓር ፕሮዳክቶች ናቸው። ሻወር በራሳቸው አጀስትመንት አድርገን የምንጠቀምባቸው ኢንስታሌሽን የተገጠሙለት ቤት ነው ማለት ነው። እጅግ በጣም ውብና ሌግጀሪ። ይህ ሁሉ ማሳያችሁ ማስተር ቤድሩሙ ነው። ይህ ደግሞ ኪችን ካቢኔቱ ማለት ነው። የራሳቸው ኤልኢዲ ሴንሰር የተገጠመላቸው። ይህ ደግሞ ሁለተኛው ቤድሩማችን ነው ማለት ነው። ይህ ሁለተኛው ቤድሩማችን ነው። ይህ ደግሞ 3ኛው አልጋችን ነው። ከ3 በላይ አልጋዎችን ስፕሪድ የምናደርግበት ማለት ነው። በጣም ሰፊ የልጆች አልጋ ነው የሚሆነው። እንደምታዩት ራሱን የቻለ ኪችን ቁምሳጥን ያለው ነው። ኪችን ሳይሆን ቁምሳጥን። ይህ የልጆች አልጋ ነው። ይህ ሁሉ 290 ካሬ ባለ 3 መኝታ ተጨማሪ ቤት ያለው ሰፋብን ካላችሁ በቦሌ መድኃኔዓለም አለምነሽ ፕላዛ ቀጥሎ ይህን አፓርትመንት ከባለ 1 መኝታ እስከ ባለ 4 መኝታ እየገነባ ነው እንገኛለን። ታዲያ እናንተ እታች ባለው ስልክ ኮንታክት አድርጋችሁ ፍሎር ፕላን ማየት ትችላላችሁ። ፕሮግረስ ሌብሉን እና ህንፃው ምን ላይ እንደሚገኝ ኮንታክት ብታደርጉን ዋትሳፕ ላይ ስለ ቦሌ መድኃኔዓለም ሳይታችን ሙሉ መረጃ እንሰጣችኋለን። የምንገነባው ግን በዚህ ስታይል ነው። እንደዚሁ እየተገነቡ ያሉት አፓርትመንቶቻችን በ25% ቅድመ ክፍያ ላይ ደግሞ ሙሉ ስትከፍሉ እስከ 20% ቅናሽ አድርገን መኖሪያ ቤቶችን የንግድ ሱቆችን ደግሞ
ሙሉ ስትከፍሉ ከ20% እስከ 40% ቅናሽ አድርገን በቦሌ መድኃኔዓለም እየሸጥ ነው የምንገኘው አሁን ላይ። ታዲያ እናንተ ዋትሳፕ ላይ ኮንታክት አድርጉን፣ እኛ ሙሉ መረጃውን እንሰጣችኋለን። ለበለጠ መረጃ ታች ባለው ስልክ ተጠቀሙ። መልካም ጊዜ። አመሰግናለሁ።